ውድ ተመልካቾቻችን ጤና ይስጥልን እንደምንከርማችኋል። እንደ ቤተሰብ መሰናዶ ላይ ያለነው ከሸገር ጋር ስለሆናችሁ እናመሰግናለን። ዛሬም በሌላ ጉዳይ ሀሳብ አንስተን ልንነጋገር እንግዳ ጋብዘንላችኋል። ዛሬው እንግዳችን አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና ናቸው። በወቅታዊ ጉዳይ በሌሎችም ጉዳዮች ላይ ሀሳብ አንስተን እንነጋገራለን። አምባሳደር ለጊዜዎትም ለፈቃደኝነት በጣም አመሰግናለሁ። እኔም አመሰግናለሁ። እሺ እንግዲህ ከሰሞኑ የእስራኤል ኢራንና የአሜሪካ ጉዳይ ተነስተን እሱ ላይ የተወሰነ ሀሳብ እናወራና ወደ ሌሎች ጉዳዮች እናልፋለን። ዛሬ 6ኛ ቀኑ ላይ ነው ይሄ ግጭት እንደ አዲስ ከተጀመረና እንደ አንድ ረጅም ጊዜ አካባቢውንም እንደሚያውቅ እንደ ዲፕሎማት እንዲሁም ደግሞ በምጣኔ ሀብታም ሊተረጎም የሚችል ከኢኮኖሚ ጋር የተገናኘ ነገር አለው እና ኢኮኖሚክሱንም እንደሚያውቅ ሰው ሁለቱም አንግል ያርጉ እና እስቲ ንገሩ፣ ምን ስሜት ሰጥቶት ምንድን ነው ይዞ ይመጣው? ከዚህ ሰፋ ካለው ሀሳብ ተነስተን ሌሎች ጉዳዮችን እናነሳለን። አስፈሪ ነገር ነው ለማለት ነው። የዚህ አይነት ግጭት በዓለም ላይ ከተከሰተ ረዥም ጊዜ ነው። ኢራቅ፣ ሶሪያ፣ ሊቢያ ግጭቶች ተከስተዋል። ትንሽ የሚያመሳስልም ነገር አለ። ነገር ግን ይሄኛው ከበድ ያለ ነው። ከበድ የሚልበትም ምክንያት ኢራን ቀደም ብዬ ከጠቀስኳቸው አገሮች ለየት ያለች ነች። በአቅም በፖለቲካ እና አገሮቹም የተከፋፈሉበት ሁኔታ አለ። የተፈጠረው ሁኔታ ለረዥም ጊዜ እንዲህ አይነት ነገር በዓለም ላይ የተፈጠረ ጊዜ በጣም አጭር ነው፣ በጣም ትንሽ ነው። ይሄ በጣም የሚያስፈራ ነው። ለምንድን ነው? ብዙ ነገሮች አሉበት። አንደኛ በሃይማኖት መከፋፈል አለ። ሱኒ ሺዓ ተከፋፍሎ የቆሙበት ሁኔታ አለ። ሃይማኖቱ ዩዥዋሊ በሃይማኖት የሚነሳ ነገር ቶሎ የሚቆም ነገር አይደለም፣ ከባድም ነው። ከአይዲዮሎጂ ከሁሉ አይዲዮሎጂ ከፍ ይላል። ሁለተኛ ኢንቮልቭ ያደረጉት ሀገሮችም እንዲሁ በቀላሉ የሚገመቱ አይደሉም። ለምሳሌ በኢራቅ፣ በሶሪያ፣ በሊቢያ ከተከሰተው የተለየና ከበድ ያለ ነው። ኢራን ብዙ ተዘጋጅታበታለች። ይህን ነገርም ስጠብቅ ነበር። እንዲሁ በአንድ ጊዜ የመጣ ነገር አይደለም። ለረዥም ጊዜ ሁለቱም ወገኖች ሲጠባበቁ ጊዜውን ካልኩሌት ሲያድርጉ የነበረ ነው። ስለዚህ አሁን እንዴት ይቆማል፣ በምን ሁኔታ ይቆማል የሚለው ነገር አንደኛ አጠያያቂ ነው የሚሆነው። ይህን ነው በጣም ከባድ ነገር የሚሆነው። እኔ ቀጥላለሁ ነው በሁለቱም ወገን። ደግሞ በአገሮቹ መካከል ገብቶ ይህንን ነገር ለማስቆም ታጥቆ የተነሳ አገርም አላዩ አሉ። ግን እነዚህ አሜሪካንን ወይም ኢራንን ተው ነገር አይሆንም ለማለት የሚችሉ አገሮች አይደሉም። ቢኖሩም ከአንዱ ጋር ወይም ከሌላው ጋር ያላቸው ግንኙነት ያንን ለማድረግ የሚያስችላቸው አይደለም። አገሮች ለሽምግልና ለማስታረቅ በሚገቡበት ጊዜ ስኬታማ ለመሆን የሚችሉት ከሁለቱም ወገን ገለልተኛ ሆነው ሲገኙ። አሁን ገለልተኛ አገር የሚባል አንዱን ወገን ወይም ሌላውን ወገን ያላወገዘ አልሰማሁም።
ስለዚህ አስቸጋሪ ነው የሚሆነው ብዬ አስባለሁ። ስለዚህ አስታራቂም የሌለበት አይነት ሆነ ማለት ነው። ላይ በቂ ለማስታረቅ በቂ አቅም፣ ችሎታ፣ ምቹ ሁኔታ ይዞ የመጣ ሀገር እስካሁን አላየውም፣ አልሰማውም። እንግዲህ በግልጽ በፊት ለፊት በሚነገረው የአሜሪካም እስራኤልን ፍላጎት በዚህ ሂደት ውስጥ ወደ ጦርነት ለመግባታቸው የኢራንን የአቶሚክ ቦምብ ለመታጠቅ እየተዘጋጀች ነው የሚል በአንድ በኩል ይነሳል። ከቅርብ ጊዜ ወዲህ ደግሞ ፕሬዚዳንት ትራምፕ እያነሱ ያሉት አሜሪካ ድረስ የሚደርስ ሚሳይል እየሰራች ነው የሚል ነገር ያነሳሉ። እንዲህ አይነት ነገሮች ነው ከፊት የሚነሱት። እውነት ግን ይሄ ብቻ ነው? ከዚህ ጀርባ ሌላ ነገር ይኖረው ይሆን? ለእርሶ ምን አይነት ስሜት ነው የሚሰጡት? ምንድን ነው ከዚህ ጀርባ ያለው? ይሄ ብቻ አይደለም። ምናልባት ይሄም ትልቅ ነገር ነው። ምናልባት እንግዲህ ይሄ ከኢራን አቋም ጋር ተያይዞ መታየት አለበት። ህንድ ሰርታለች፣ አቶሚክ ፓወር ነች። ፓኪስታንም ሰርታለች። አቶሚክ ማለት ኒውክለር መሳሪያ ከሆነ የመሳሪያ እንትን ከሆነ ኖርዝ ኮሪያም አሁን አለኝ ባይ ነች። ነገር ግን የኢራንን ነገር ልዩ የሚያደርገው ምንድን ነው? ኢራን እያበጠች እየሄደች ነው። በአካባቢው አምሳያዎችን እየፈጠረች እየሄደች ነው ያለው። እነዛ ደግሞ በአካባቢው በምዕራቡም ላይ በሌሎችም ሀገሮች ላይ ችግሮችን እየፈጠሩ ነው ያሉት። የሁቲ አይነት ነገር አለ፣ የህዝቡላ አይነት ነገር አለ እና እነዚህ እየተበራከቱ ከሄዱ በተለይ የእስራኤል ህልውና ላይ የሚኖረው ተጽዕኖ ከባድ ነው የሚሆነው። እነሱ ደግሞ አይደብቁም። እስራኤልን ከምድር ገጽ እናጠፋለን ነው የሚሉት። አሜሪካንን ከምድር ገጽ እናጠፋለን ነው የሚሉት። ይህንን በሚሉበት ጊዜ የአሜሪካን ህዝብ ይሰማል፣ ሌላውም ይሰማል። እንዲህ አይነት ሰዎች እናጠፋለን እያሉ አጥፊ መሳሪያ ከሰሩ እውነትም ለማጥፋት ይችላሉ ወደሚለው መደምደሚያ ለመድረስ የሚያስቸግር አይሆንም። ስለዚህ ይሄ ነገር አለ። ሌላው ኢራን እንግዲህ ከ1979 በፊት በጣም ከፍተኛ የምዕራቡ ወዳጅ የሆነች ከምዕራቡ ጋር የቆመች ምዕራቡም እሷን በከፍተኛ ደረጃ ሲደግፍ የነበረ ሙስሊም ብትሆን ሴኩላር ፈለግ ይዛ ስትሄድ የነበረች ሀገር ነበረች። ከዛ በኋላ በ1979 ወደ በሪሊጅን በዋናነት በሃይማኖት በሚመካ አመራር ይዛ ነው የተነሳችው። ያ አመራር ደግሞ ግፊቱ ቀላል የሚባል አይደለም። ግፊቱ ምንድነው? አንደኛ በመካከለኛው ምስራቅ የምዕራቡን ደጋፊ የሆኑ ሀገሮች እነ ሳውዲ አረቢያ፣ ዩኤኢ እና ሌሎችንም አጠፋለሁ በማለት ትዝታለች። እነዛም ይፈራሉ፣ ፍርሃታቸውን ይገልጻሉ። አድነን አይነት ነገር አለ። ስለዚህ እቺ ሀገር ዝም ብላችሁ ከተዋችሁ የኛ መኖር በጣም አጠያቂ ይሆናል ባይ ናቸው። እንግዲህ እዚህ ሁለት አለ። አንደኛ እስራኤል አለች፣ በጣም በከፍተኛ ደረጃ አሜሪካን ውስጥ ደጋፊ ያላት። አሜሪካኖቹም በመካከለኛው ምስራቅ እንደ ዘበኛ እንደ ዘብ እንድትጠብቅ ያስቀመጧት ወዳጅ ሀገር አለች። ከዛ ላይ ደግሞ የኦይልን
ነዳጅ ለዓለም አስፈላጊ የሆነውን ነዳጅ በከፍተኛ ደረጃ የያዙና ከምዕራቡ ጋር ተቀራርቦ የሚሰሩ ሱኒዎች አሉ እና እቺ ሺአይቷ ኢራን ሱኒዎችን ከነ ሀብታቸው አጠፋለሁ ባይ ነች። ወይም በእኔ መንገድ ተከተሉኝ ነው ባይ ነች። እንግዲህ ይህ ሁሉ ተደምሮ ነው የእሷን መሳሪያ በጣም አስፈሪ ያደረገው። በዚች አገር እጅ ይሄ መሳሪያ ከገባ የአካባቢው ሀገርም የእስራኤልም የኛም ላይ ተጽዕኖ ልታደርግ ትችላለች ብሎ ነው የተነሱት። ይሄ ነው ልዩ የሚያደርገው። እንግዲህ ያለፉትን አምባሳደር ከዚህ በፊትም አሜሪካ ጣልቃ ገብታ ጦርነት ያደረገችባቸው በአካባቢው ዙሪያ ያሉ ሀገሮች ታሪክ አለ። በተለይ እዚህ መጽሐፍ ላይ እርስዎ ይጠቅሱታል። 1990 ላይ ለምሳሌ ኢራቅ ኩዌትን በወረረች ጊዜ ያለውን አጋጣሚ ያነሳል። ከታሪክ የተወሰነ ነገር ስለዛሬው መናገር እንድንችል ያኔ ከነበረው ጋር ሊያመሳስለው ሊያለያየው የሚችል ነገር በተደጋጋሚ አሜሪካ በገባችባቸው የተፈጠሩትን ደግሞ አይተን ከዚህ በኋላስ ምን ሊሆን ይችላል ብለን መናገር ብንችል፣ እስቲ ከቀደሙት ነገሮች እንነሳና አጋጣሚዎች ስለአሁኑ መናገር የምንችለው ነገር ካለ። ኢራቅ እንግዲህ ኢራቅን ብንወስድ ትልቁ ኢራቅ ነው። የኢራቅ ጦርነት ነው። የኢራቅ ጦርነት የመጀመሪያው ኢራቅ ጦርነት በሚጀመርበት ጊዜ የነበረው የዓለም አቀፍ ሁኔታ ሁለተኛው የኢራቅ ጦርነት ከሚጀመርበት ወቅት በጣም እጅግ በጣም የተለየ ነበር። የመጀመሪያው ኢራቅ ጦርነት በሚጀመርበት ጊዜ ኢራቅ አንድ ነፃ አገር ኩዌትን ወራ ሀብቷን ይዛ የተነሳችበት ሁኔታ አለ። በዛን ወቅት የነበሩት ቡሽ ትልቁ ቡሽ ያደረጉት ነገር 30 ምናምን አገር አስተባብረው ነው ከአሜሪካን ጋር የተነሱት። ሙስሊሙም፣ አረቡም፣ ክርስቲያኑ፣ ምዕራቡም፣ ምስራቁም አብዛኛው ከእሳቸው ጋር ነበር። ያንን ኃይል ይዞ ነው ለኢራቅ የሄዱት። በቀላሉም አሸነፉ። ከኩዌትም አስወጡ። ኩዌትንም ነፃ አደረጉ። ያ ሁኔታ ከአሜሪካ የሚጠበቅ አይነት ነበረ። ለምን? አሜሪካ የነፃው ዓለም ወይም የአገሮቹ አውራ ነበረችና አንድ አገር ሌላውን ያለምንም የእኔ ነካኝ ከኔ ወሰደብኝ የሚለው ሁኔታ ሳይኖር ተነሳስቶ ኩዌትን መያዙ በጣም ያልተገባ ሁኔታ ነበረ። ዓለምም ከአሜሪካን ጋር ቆሞ ይህ ሁኔታ ትክክል ያለመሆኑን ተገንዝቦ ሁሉም ጦሩን አዋጥቶ ተዋግቷል። ያ ሁኔታ ከዛ ሁኔታ በኋላ ኢራቅ ከዚህ በኋላ እነዚህን ፈጽማለሁ፣ መሳሪያዎችን አጠፋለሁ ብላ ብዙ ቃል የገባችበት ነገር ነበረ። ያንን ነገር በውል ባለመፈጸሟ ሁለተኛው ተነሳ። ሁለተኛው አሜሪካኖችን ተከትሎ ከአሜሪካን ጋር ኢራቅን ሄደን እንውጋ የሚል አገር አልነበረም። አሜሪካ ለመጀመሪያ ጊዜ ብቻዋን ተነስታ ሄዳ አንድ ሌላ ሀገር የወረረችው የሁለተኛው ኢራቅ ወረራ ጊዜ ነው። ከዛ በኋላ ዓለምን አስከትላ ነው የምትሄደው። የተባበሩት መንግስታት ይሁንታ አግኝታ ነው የምትሄደው። ሁለተኛው ላይ ደግሞ ጥፋቱ ከፍተኛ ነበረ በኢራቅ ላይ እና ከዛ በኋላ ኢራቅ ከፍተኛ ጥፋት በሀገሪቱ ላይ አስከትሏል። አሜሪካንንም እጅግ ጎድቷል። ኢኮኖሚካሊ፣ ፖለቲካሊ በጣም በከፍተኛ ሁኔታ
አሜሪካን ከዛን ጊዜ ጀምሮ ነው የበላይነቷን የዓለም አመራሯን እያጣች የሄደችው። ክብሯን፣ ኢኮኖሚዋ ሁሉም ወደታች እያሽቆለቆለ የሄደው ከዛ በኋላ እንዲሁም በ9/11 ከተከሰተው ሁኔታ በኋላ እንግዲህ ምንድነው የኢራቅ ሁለተኛው ይዘን ብንሄድ ኢራቅ ሁለተኛው ለአሜሪካ ማሽቆልቆል ምክንያት ሆኗል። ቴሮሪስቶቹ በየቦታው በጣም እንዲፈለፈሉ አድርጓል እና የዓለም ሁኔታ ቀውስ ፈጥሯል። አሁን ከዛ በኋላ ትንሽ ሻል ያለው ባለፉት 10-15 ዓመታት ነው። ያውም ለትልልቆቹ አገሮች ለብዙዎቹ ሆነ እንጂ ለነ ኢራቅ አልሆነም፣ ለነ ሶሪያ አልሆነም፣ ለነ ሊቢያ አልሆነም። እንግዲህ ይህ ሁኔታ አሁን ይሄኛው ሲጨመር ወደ የት ነው የሚወስደን? ከነሱ በጣም እጅግ ትልቅ የሆነ ሀገር ነው። ከነሱ በጣም ወዳጅ ያለው ሀገር ነው። ከአሁኑ ራሽያ እያለች ያለው ነገር አለ፣ ቻይና እያለች ያለው ነገር አለ። ቀላል ነገር አይደለም እያሉ ያሉ። ይሄ ወዴት ያመራል? ይሄ እያየለ ከሄደ ወደ 3ኛው ዓለም ጦርነት ሊገፋን ይችላል ወይ የሚለው የሚያስፈራ ነው ያልኩት። ስለዚህ እና ካልሆነ በቀላሉ የሚቆም ነገር አይደለም። ይህንን የሚያቆም ኃይል መኖር አለበት። ካልሆነ በጣም ለዓለም ሰላም እጅግ በጣም ከፍተኛ አስጊ ነገር የሚያመጣ ነው። እንግዲህ ድርጅቶች እንደተባበሩት መንግስታትንም ሌሎችንም ስናይ በፊት እነሱንም አስተባብረው እነሱም ድምፅና አቅም ነበራቸው። አሁን በግል ነው ነገሮች የተደረጉ ያሉት። በአንድ ሀገር በሁለት ሀገር ፍላጎት ነው። ይሄን ሲያዩ እንግዲህ አሁን ቅድም ሲያነሱት እንደነበረው የኢራቁ ላይ የታየው አሜሪካ በሁለተኛው ብቻዋን ቆመች ብለዋል። የእሱ ተከታይ ነው ብለን ልናስብ እንችላለን አሁን ያለውን። አሁን እስከዛ ደግሞ የሚያስቆምና ይህን ነገር የሚያረጋጋ ኃይል ያስፈልጋል ሲባል እነዚህ ተቋሞች ያን ያህል አቅም እንዳይኖራቸው እየተደረጉ ባለበት በዚህ ጊዜ ውስጥ ምን ሊያደርጉ ይችላሉ? እነሱ ተስፋ ልናደርግ እንችላለን አሁን ባለው ሁኔታ? የተባበሩት መንግስታት ምናምን እውነቱን ለመናገር የተባበሩት መንግስታት ድርጅት በአሁኑ ጊዜ የድሮ የተባበሩት መንግስታት ድርጅት አይደለም። የተባበሩት መንግስታትን ያንን ደረጃ እንዲይዝ የሚያደርጉት አገሮች አሁን በአንድ ላይ የቆሙ አይደለም። ይቅርና 5ቱ ፐርማነንት ሜምበርስ ቀርቶ ከፐርማነንት ሜምበርስም ሁልጊዜ በአንድ ላይ የሚቆሙት ምዕራቡ ራሱ በአንድ ላይ እየቆመ አይደለም። ምዕራብ ዓለም ሲባል እንደ አንድ ድርጅት እንደ አንድ ተቋም እንደ አንድ ሀገር እንደ ጠንካራ ማህበር የሚናገረው የሚሰራው አንድ አይነት ነው ብለን ነው የምናስበው። አሁን እየሆነ አይደለም። ከዛ በላይ ደግሞ ከምዕራቡ ውጭ ያሉ እንደ ራሽያ እንደ ቻይና ሌሎችም ፐርማነንት ሜምበር ባይሆኑም አቅም ያደራጁ ትከሻቸውን ያሳበጡ ትላልቅ መሳሪያዎችን የሰሩ አገሮች አሉ። ሚድል ፓወር እያሉ ይወጡ ያሉ እነዛ ሚድል መካከለኛ ሀያላን የሚባሉት አገሮች ራሳቸው ወደ ሀያላን እየቀረቡ ያሉበት ሁኔታ ነው። ስለዚህ ድሮ ሴኩሪቲ ካውንስልን ውስጥ ፐርማነንት ሜምበር የሚባሉ አሉ። የተባበሩት መንግስታትን
ተቋም ትልቅ ጠንካራ እንዲሆን የሚያደርገው የነሱ ኃይል ነው፣ የነሱ ጥንካሬ ነው፣ የነሱ በአንድነት መቆም። ይሄ አሁን የለም ከነሱ። የአሁኑ ደግሞ ይባስ ብሎ ከተባበሩት መንግስታት ውጪ በሁለት ሀገሮች ትብብር የሚሄድ ነገር ነው። ወዴት ነው የሚያመራ? ማን ነው የሚያስቆመው? እንዴት ነው የሚቆመው? አላውቅም። ይሄ በጣም አስቸጋሪ ሁኔታ ነው። እንዲህ አይነት ክፍተት በዓለም ላይ ተፈጥሮ አያውቅም። ከ1945 የተባበሩት መንግስታት ከተቋቋመ በኋላ ጀምሮ እስካሁን ድረስ ሀያላኖች ተከፋፍለዋል። አዳዲስ ሀያላን እየወጡ ናቸው። ሀያላን የሚከተሉ አገሮች ራሳቸው ተበታትነዋል። ስለዚህ በዚህ ሁኔታ ላይ እንዴት አድርገን ነው ሰላም ለመፍጠር የሚችለው? ይህ በጣም አስፈሪ ነገር ነው። አዲስ ነገር ነው እየተከሰተ። ወርልድ ኦርደር የሚባለው ይወድቀ ነው ያለው። እየላላ ሄዶ አሁን ወደ መውደቅ እየወደ ነው ያለው። ያ ኦርደርን የሚተካው ምንድን ነው? እንዴት ነው የሚተካው? ያን ጊዜ እኮ ያንን ኦርደር የፈጠሩት ዓለምን ሂትለርን አሸንፈው የወጡ ሀያላን ናቸው። አሜሪካ፣ ራሽያ፣ የአውሮፓ ሀገሮች፣ ፈረንሳይ፣ እንግሊዝ፣ እነዚህ ተሰባስበው ነው። ሌሎቹ ያንን ያህል ጠንካራ አልነበሩም። ወይም በኮሎኒ ስር ናቸው፣ ወይም በኢኮኖሚ በጣም ደካማ ናቸው። እነዛ ያሉትን ነው ተከትሎ ዓለምን ሁኔታ የፈጠሩ አሁን የጠቀስኳቸው ሀገሮች ናቸው። አሁን የዛ አይነት አሸናፊ ሆኖ የሚወጣ ሀገር ይኖራል ወይ? የተባበሩት መንግስታት የተፈጠረው በአሸናፊዎች ኃይል ነው፣ በአሸናፊዎች ይሁንታ ነው። ዛሬ አሸናፊ የሚሆነውና ተሸናፊ የሚሆነው ማለት ነው ያኔ ጥቂት ነው። ሂትለር ነው ብቻ። ሂትለርና ጃፓን፣ ቱርክ ምናልባት በሩቁ። ይሄ የአሁኑ አይደለም፣ የተበታተነ ነገር ነው እና እንዴት እንደሚሆን ለመገመት ያስቸግራል። በጣም ያስቸግራል። በጣም ይሄ ነገር እንግዲህ እኔ እንደማስበው በጣም ማሰብን፣ በየቀኑ ሁኔታዎችን መከታተልን፣ ትንሽ ዘሎ ያለ መግባትን፣ ገለልተኝነትን አጥብቆ መያዝ እና ምናልባት ደህና ናቸው ከአሁን በፊት ቀርቤያቸው ወዳጅ ሆኜ ጠቅሞኛል፣ ረድቶኛል፣ አልሸሹም የሚሉት ጋር ተጠግቶ ከነሱ ጋር ተባብሮ ብሔራዊ ጥቅምን ለማስጠበቅ በጣም በከፍተኛ ደረጃ ጥረት መደረግ ያለበት ጊዜ ነው እንጂ የዓለም አቀፍ ሁኔታ ኮሌክቲቭ ሴኪሪቲ ይላሉ። ግርማዊነት አፄ ኃይለሥላሴ መላልሰው እሳቸውም ኮሌክቲቭ ሴኪሪቲ ትንሽ አድኗል። ግን የዛ አይነት ሁኔታ ይፈጠራል ብዬ አላስብም። እንግዲህ በዚህ አሁን እየተካሄደ ባለው ጦርነት ውስጥ የእኛን ቦታ ደግሞ እንፈልግ። ምን የኢራን የዚህ እስራኤልና የአሜሪካ ግጭት ለኢትዮጵያ ምን ያክል ቅርብ ነው? ምን ያክል ሩቅ ነው? ቅርብም ሩቅም ነው። ቅርብ የሚሆንበት መንገድ በጣም በቀላሉ የሚታይ ነው። የኛ መካከለኛው ምስራቅ፣ የኛ ታሪክ፣ የኛ ፖለቲካ አፍሪካ ሀገር ብንሆንም ከመካከለኛው ምስራቅ ጋር የተያያዘ ነው። በእስራኤልና በግብፅ መካከል፣ በእስራኤልና በሌሎች መካከል
የተነሳው ጦርነት ወይም ግጭት እኛን ሳይነካ ያለፈበት ሁኔታ ነበረ ሁልጊዜ። እና በተለይ እኛ በአሁኑ ጊዜ ያለን የዛን ጊዜ እንኳን ፖርት አለን፣ ወደ ባህር መግቢያ መውጫና መግቢያ በር አለን የራሳችን የሆነ። አሁን የለንም። በሌላ አገር ፈቃድ ነው የምንገባውና የምንወጣው። ያ አገር ደግሞ በዛ አገር ደግሞ ብዙ ኃያላን አሉ፣ ብዙ ኢንተረስት ግሩፕ አሉ እና ያ በር በሚዘጋበት ጊዜ፣ በዛ በር ላይ ጉዳት በሚደርስበት ጊዜ የኢትዮጵያ ጎሮሮ ታነቀ ማለት ነው። እና በዚህ ሁኔታ እጅግ በጣም ቅርብ ነው ኢትዮጵያ። ምናልባት ከአሁኑ ጀምራ ማሰብ ያለባት ቀደም ብላም ስታስብ ነበረ። ቀደም ብላም የባህር በር የኔ የሆነ መኖር አለበት ብላ እጅግ በፈጠነ ሁኔታ ይሄ መገኘት እንዳለበት ለዓለም ስታስታውቅ ነበረ። አሁን ያ ነገር ግልጽ የሚሆንበት ወቅት ነው። በጣም ችግር ሊፈጠር ይችላል በኢትዮጵያ ጥቅም ላይ። እነ ጅቡቲ ሌሎቹም ኢትዮጵያን እነ ኢራቅ እንትኑን ሊዘጉ ይችላሉ። መውጫና መግቢያው እነ ኢራቅ አልኩ፣ ኢራን በዛ አካባቢ ያለው ጦርነት ሊጋጋል ይችላል። በየት በኩል ነው ኤክስፖርት የምናደርገው፣ ኢምፖርት የምናደርገው፣ ወጪና ገቢ ንግዳችን በምን ሁኔታ ነው የምናስተናግደው? ይሄ በጣም ቅርብ ያደርጋል። በጣም ቅርብ ያደርጋል። ሁለተኛው እንግዲህ ሩቅ ነው ካል እኛ አፍሪካ ሀገር ነን። መካከለኛ ምስራቅ ሀገሮች ጋር ያለን ወዳጅነት ከአፍሪካ ጋር ካለን የተለየ ነው ካል የአፍሪካ ሀገሮች ጋር በጣም ጥብቅ ግንኙነት ፈጥረን አንድ አይነት አቋም ወስደን ይሄ ጉዳይ ቀደም ብዬ ነገርኩት የተባበሩት መንግስታት ወይም አንድ ሀያል የሚያስተናግደው ችግር ስላልሆነ እኛ ራሳችን ችግሩን ለማስተናገድ በአንድ ላይ ቆመን መሄድ አለብን። ያንን መንገድ ከተከተልን ለአንድ ፈለግ ይዘን ሌሎች አፍሪካውያን ሀገሮችንም አስተባብረን ለመሄድ ከቻል ትንሽ ራቅ ይላል ብዬ አስባለሁ። እንግዲህ አምባሳደር ከዲፕሎማትነት ባለፈ ኢኮኖሚስትም ኖት እና የዓለም ኢኮኖሚ ነገርም በደንብ ይረዱታልም ያውቁታልም። አሁን አንደኛ የሆርሙዝ ጉዳይ ይነሳል። እዛ አካባቢ በጊዜያዊነት ቢዘጋ ሙሉ ለሙሉ የሚዘጋና ለተራዘመ ጊዜ ዝግ የሚሆን ከሆነ አደጋው ብዙ ነው ተብሎ ይነሳል። ከዛ ደግሞ ያው የኢራን እንትን ተከትሎ እዚህ ሬድሲ አካባቢ ላይ ይመጣል። የሁቲ አማጽያኖችም እዚህ ያሉ እና እነዚህን ነገሮች ስናይ ትልቅ የዓለም ንግድም የነዳጅ ምርትም የሚተላለፍበት እንደመሆኑ፣ ሌላው የኢራን ጥቃት ደግሞ የነዳጅ መሰረተ ልማቶች ላይም እንደመሆኑ ምን አይነት በኢኮኖሚ አይነት ስናየው ስብስብ ነገር አለው። ይህ ግጭት እየተራዘመ በቆየ ቁጥር በጣም መጥፎ ምንም ጥሩ ነገር አይታየኝም። ለምን በግብፅና በአረብ ሀገሮችና በእስራኤል በ67 የተነሳው ጦርነት ምን ሊያስከተለ እናውቃለን። ከዛ ጦርነት በኋላ ነው አረቦች ተነስተው ከእንግዲህ ወዲህ ምንድነው ቤንዚናችንን የምንሸጠው በዚህ ዋጋ ነው፣ ከዚህ ውጭ የሚሆን ነገር የለም ብለው ያንን በጣም ዋጋው እንዲያሸቅብ በማድረጋቸው በዓለም ላይ በተለይ በታዳጊ ሀገሮች በተለይ
ኦይል በማያመርቱ ታዳጊ ሀገሮች ላይ በጣም ከፍተኛ ጫና የተፈጠረውና የዓለም አቀፍ ኢኮኖሚ ወደ ታች ከማሽቆልቆሉ ሌላ ኢንፍሌሽን ጣራ ከማምጣቱ ሌላ ታዳጊ አገሮችን በጣም 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 የሚጎዳውና የድሃ ያደረጋቸው በተለይ አፍሪካ። አሁን ያ ነገር ታሪክ ራሱን ይደግማል የሚባል ነገር አለ። አሁን ያ ነገር በተለየ ሁኔታም ቢሆን በዛ ደረጃም ባይሆን ታዳጊ ሀገሮችን መጉዳቱ አይቀርም። በጣም በከፍተኛ አፍሪካ ሀገሮች ኦፍኮርስ በዛን ጊዜ ከነበረው ትንሽ ሻል ብለዋል። የራሳቸውን አንድነት ፈጥረዋል። የራሳቸውን ኢኮኖሚ ለመገንባት ሞክረዋል። ነገር ግን በቂ አይደለም። የጀመሩትንም ኢኮኖሚ እድገት የሚገታ ወይም እንዲቀንስ የሚያደርግ ሁኔታ ይፈጠራል። ምክንያቱም ገበያ ወደድም ጠላንም ገበያው በብዛት ያለው በበለጸጉ ሀገሮች አካባቢ ነው። እኛ እዚህ ልናመርት እንችላለን። የእነሱ ኢኮኖሚ ከተሽመደመደ የእነሱ ኢምፖርት የሚያደርጉትን ነገር ከቀነሱ እኛ እርስ በርስ የምናደርገው ያንን ሊተካ አይችልም። ስለዚህ እነሱ ጋር የጀመረው ኢንፍሌሽን ወደኛ ይመጣል። እነሱ ጋር የጀመረው የኢኮኖሚ መሽቆልቆል ወደኛ ይመጣል። ስለዚህ እኛ ከዚህ ነገር ድናለን። ቀጥታ ብንገባም ባንገባም ከዚህ አስከፊ ሁኔታ ነፃ እንወጣለን ማለት ነው። ችግሩ በአጭር ከተፈታ ችግሩን የሚገላግለን ነገር ካለ ከተፈጠረ እውነት ነው። በአጭሩ ከቆመ በ5 ወር አቆማለሁ ይላሉ ሚስተር ትራምፕ። እውነት ያ ነገር ከተፈጠረ ያንን ያህል ላንጎዳ እንችላለን። ያለዛ የያዝነውን ነገር በብዛት የሚጎዳ ነገር ይኖራል። በብዛት በተለይ አሁን እኛ በቱሪዝም ላይ ኢንቨስት አድርገናል። ቱሪዝም የሚኖረው ሰላም ሲኖር ነው። ቱሪዝም የሚኖረው የሰዎች እንቅስቃሴ በብዛት ሲኖር ነው። በአሁኑ ጊዜ ሰላም የለም። ከቤታችሁ አትውጡ እየተባለ ባለበት ጊዜ ከአንድ ሀገር ወደ አንድ ሀገር የሚሄዱ ሰዎች ይኖራሉ ብሎ መገመት ያስቸግራል። ስለዚህ ይህ ሁኔታ በቱሪዝም ላይ ያደረግነው ኢንቨስትመንት ሙሉ በሙሉ እንዳንጠቀም ያደርጋል ማለት ነው። ይሄ ትልቅ ጉዳት ነው እና ከዚህ ሌላ ብዙ ኢንቨስት ያደረግነው ነገር አለ። እሱ እንግዲህ በሙሉ ኃይሉ አምርተን ለመሸጥ ያለው ሁኔታ ይቀንሳል ማለት ነው። ሌላው ነገር እንግዲህ ምንድነው ኢትዮጵያ ቀደም ብሎ አመራሩ ትንሽ ራዕይ ኖሮት እና ጥንቃቄ ያደረገው መላ አለ። ያንን አጠንክሮ መቀጠል ይኖራል። ያ ነገር ኢትዮጵያን ትንሽ ሊከላከል ይችላል። ያ ምንድነው ብንል ኢትዮጵያ ታምርት የሚል አለ። ስንዴ ራሳችን እናመርታለን የሚል አለ። ኦኬ ፊውል ጋዝ በአካባቢያችን አምርተን እንጠቀማለን የሚል ሁኔታ አለ። ሙሉ ለሙሉም ባይሆን ተጀምሯል፣ እየመጣ ነው። ስለዚህ እነዛ ከለላ ይሆኑልናል። እነዛ ሙሉ ለሙሉ እንዳንጎዳ ቅድም ባልኳቸው ምክንያቶች ሙሉ በሙሉ ኢኮኖሚያችን እንዳይዳሽቅ ያደርጋሉ። እና እንግዲህ መንግስት የወሰዳቸው እርምጃዎች አሉ። እነዛ እንደ
ሊከላከሉልን ኢኮኖሚያችን በሙሉ እንዳይወርቅ ከአሁን በፊት እንደሆነው የምዕራቡ የዋጋ ግሽበት ቀጥታ ወደ እኛ እንዳይመጣ ለመከላከል የሚያስችሉን ሁኔታዎች አሉ። መንግስት የጀመራቸው እነዚህን እጅግ አጠናክሮ መቀጠል ያስፈልጋል። ራስን መቻል የሚባለው ነገር በውስጥ የሀገር ውስጥ ምርትን መርዳት፣ የሀገር ውስጥ ፋይናንሻል ተቋሞችን ማጠናከር እጅግ አስፈላጊ ነው ለዛሬም ባይሆን ለነገም። ምክንያቱም ይህ ሁኔታ የዓለም አቀፍ ሁኔታ መቼ እንደሚቆም መቼ ኖርማል እንደሚሆን ኖርማል አይደለም አሁን ያለው ሁኔታ። ስለዚህ ያ ኖርማል መቼ ነው የሚሆነው የሚለውን ስለማናውቅ በውስጥ ራስን መቻል፣ በተለይ በቤዚክ ነገሮች በምንበላው በምንጠጣው እና ኦይልና ጋዝ በመሳሰሉት ነገሮች በጣም ኢሴንሻል በሆኑ ነገሮች ላይ ራስን ለማስቻል የሚደረገው ጥረት ፈርቲላይዘር እየተጀመሯል። እነዚህ ሊያድኑን ይችላሉ በረዥም ጊዜ። ከረዥም ጊዜ ከፍተኛ ጥፋት ይመጣል ብዬ የማስበው ጥፋት አለ። ስለዚህ ከነዛ ሊከላከሉ የሚችለው መንግስት እየወሰደ ያለው እርምጃ አለ። ቀደም ብሎ ተመልክቶታል። ግን 100% አይሆንም። ስለዚህ ያንን ማጠናከር እና ችግሮቹ እንዳይመጡ መከላከል፣ የዓለም አቀፍ የፖለቲካ ሁኔታ በቅርብ መከታተል እና ሁኔታዎችን በየቀኑ የሚለዋወጡ ስለሆነ በነዛ አንጻር እርምጃዎችን መውሰድ ያለመቸኮል ያስፈልጋል ብዬ አስባለሁ። ሀገርስ እንግዲህ አሁን ይሄ ግጭት ከተነሳ ወዲህ አንድም በሃይማኖት ሌላም ደግሞ ከባህል ጋር በማገናኘት ጎራ ይዞ ሀሳቦች ሲንሸራሸሩ ይታያል። እንዴት ነው እንዲህ አይነቱን ነገር ልንረዳው የሚገባው? እንደ ህዝብ ለኛ አተያያችን እንዴት ነው መሆን ያለበት? የኢራንና የእስራኤልን ጉዳይ በዚህ መነጽር ብቻ ነው ወይ ልናየው የሚገባው? እይታችን እንዴት ሊሆን ይገባል? እንደ ሀገር እንግዲህ ለጊዜው ዝምታ ተመርጧል። ምናልባት እሱ ላይም ኮመንት የሚያደርጉትና የሚሰጡት ነገር ካለ እንዴት ነው ልንቀጥል የሚገባው? የኢትዮጵያ አቋም አካሄዷ ምን መሆን አለበት እንደ ሀገር የሚለው አንደኛው ጉዳይ ነው። እንደ ህዝብ ደግሞ በሶሻል ሚዲያውም በሌላውም ከሰውም እርስ በርስ ሲያወራ የሚያነሳቸው ብዙ ጊዜ ከሃይማኖትና ከባህል ጋር የተገናኙ ነገሮችን ምክንያት በማድረግ ከአንዱ ጎራ የመቆም ነገር ይታያል። እይታችን እንዴት ነው መሆን ያለበት? 67 በግብፅና በመካከለኛ ምስራቅ ሀገሮችና በእስራኤል ጋር በተነሳ ግጭት ወቅት ወይም ጦርነት ወቅት ኢትዮጵያ ውስጥ እንደዛ አይነት መከፋፈሎች እንዳሉ አውቃለሁ። ግን በአሁኑ ጊዜ ከዛን ጊዜ ከነበረው ሁኔታ የሚሻልበት ሁኔታ አለ። ለምን ብትለኝ የዛን ጊዜ ግልጾ እንድናገርና የሙስሊሙ ወገን አካታችነት ወይም ማቀፍ ወይም እነሱን በሀገር ግንባታ ማሳተፍ ትንሽ ላላ ያለ ነው። ትንሽ ላላ ያለ ነው። ብዙዎቹም የኔነት የማይሰማቸው ነበሩ። እና እንደዚህ አይነት ሁኔታዎች አሁን ትንሽ ተሻሽሏል። በብሔራዊ ጥቅም አንጻር እየቆሙ ሙስሊሙም ክርስቲያኑም አገሬ ነው፣ ይሄ አገሬ ነው፣ ከዚህ አገር ውጪ ሌላ አገር የለኝም፣ ሃይማኖት አለኝ፣ ግን ሃይማኖቴን ኤክሰርሳይዝ ለማድረግ የሚችለው አገር ሲኖር ነው የሚል ሁኔታዎች አድገዋል። ከዛ በተለይ ባለፉት ከ66 ወዲህ
ባለፉት 5-6 ዓመታት ደግሞ ያ ሁኔታ እጅግ ዳብረዋል። ከ62 የተጀመረው የሃይማኖት እኩልነት በሰዎቹ መካከል ያለው እኩልነት ያን ጊዜ የተፈጠረው ምናልባት ቀድሞ የነበረውን መንገድ ይዘን ብንመጣ ኖሮ ኢትዮጵያ ትቀጥላለች ወይ የሚለው ነገር ለማሰብ ያስቸግረኝ ነበር። ምክንያቱም አሁን ያለው ጄኔሬሽን የእናንተ ጄኔሬሽን የነበረውን ስለማታውቁ 66 ያደረገው አስተዋጽኦ ኔጌቲቭ ብቻ ነው። ምንም መልካም ነገር ለአገር ግንባታ ያበረከተው ነገር የለም ብሎ በአደባባይ የሚናገሩ ፖለቲከኞች፣ መሪዎች ሁሉ አሉ። ይሄ ባለማወቅ ነው። ሶሪቶስ እና ብዙ ነገር ተደርጓል። ከዛ በኋላ ኢትዮጵያ ከሃይማኖት ከባህል ትንሽ በተለየ ሁኔታ አገር የሚለው ነገር መጥቷል። በተሻለ ሁኔታ ድሮ ከነበረው ጨርሶ ተወግዷል ማለት አይደለም አለ ዛሬ። ስለዚህ ያንን ሴንሲቲቪቲ መጠበቅ አለብን። አንድ መሆናችን ለዛ ይጠቅማል። አንዱን ወገን ዘለን መደገፍ አንችልም። ምናልባት ከእስራኤል ጋር የሚቆሙ ፈላሻዎች አሉ። የዛን ሃይማኖት በጣም ቀረብ ብሎ የሚያደርጉ ኢትዮጵያውያን አሉ። ይህንን እገነዘባለሁ። ነገር ግን ከዚህ ወጣ ማለት አለ። ሙስሊሞቹ በዛ መጠን አሉ። 30% ምናምን ሙስሊሞች አሉ። 60 ምናምን ፐርሰንት የሚሆኑ ክርስቲያን ወይም ጁዶ ክርስቲያን ሃይማኖት አጥብቆ የሚከታተሉ አሉ። ስለዚህ ሁሉም እንዲገባቸው ማድረግ አለብን። የኛን ያለንበት ሁኔታ እንዲገነዘቡ፣ ህዝቡ እንዲገነዘብ ማድረግ አለብን። ህዝቡ አገር መጀመሪያ፣ ከዛ በኋላ ሃይማኖት፣ ባህል፣ ቤተሰብ የሚባለው ሁሉ ከዛ በኋላ እንደሚመጣ እንዲገነዘብ ማድረግ አለብን። አቋም በዓለም ላይ የምናንጸባርቀውም አቋም ይህንን የተከተለ መስመር የተከተለ መሆን አለበት። ወዳጆቻችን ይህንን የኛን የውስጥ ሁኔታ እንዲገነዘቡ ማድረግ አለብን። ከዚህ ውጪ ለመኖር እንደማንችል፣ ከዚህ ውጪ ለመስራት እንደማንችል እንዲገነዘቡ ማድረግ አለብን። የምንሰራውን ለወዳጆቻችን እየነገርን መሆን አለብን፣ እያስታወቅን መሆን አለብን። ለምን እንደምናደርግም እንዲገነዘቡ ማድረግ አለብን። ይሄ ነው የሚያዋጣ። እንደ ሀገርስ አካሄዳችን የሚል ነገር አብሬ አንስቼሎት ነበር። ዝም ብሎ ዳር ይዞ ወይ ደግሞ መሀሉን መንገድ ይዞ መከተሉን እስካሁን ምርጫ ተደርጓል። አንዳንድ ሀገሮች ቶሎ ብለው ከዚህ ወገነን የሚል ነገር ተሰምቷልና የእነሱንም አንስተን የኛ አካሄድስ እንዴት ይሆን የሚለውን ምክሮትንም ሀሳቦትንም እንዲያነሱ ነው። አሁን እንግዲህ ያልኩት ይሄንን ነው። የኛ የውስጥ ሁኔታ ሪፍሌክሽን ነው። የውጭ ፖለቲካ የውስጥ ፖለቲካው ሪፍሌክሽን ነው። አሁን የውስጥ ሁኔታችን አለ። ቅድም እንዳልኩ የተከፋፈለ ነው። የውስጥ ሁኔታችን አለ። እየተሻሻለም ቢሆን ልዩነት አለ። ያንን ነገር በማያጎላ ሁኔታ፣ ልዩነትን በማያጎላና አንድነትን በሚያጠናክሩ ሁኔታ የውጭ ፖሊሲው መንጸባረቅ አለ። የውጭ ፖሊሲ እኮ የውስጥ ፖለቲካ የውጭ ፖሊሲ እንዲጠናከር ድጋፍ ነው የሚያደርገው እንጂ የውጭ ፖሊሲ የውስጥን የውጭ ፖሊሲ ከውስጥ ፖሊሲ ውጭ በሆነ መንገድ ሊሄድ አይችልም። መጀመሪያ የውስጡን ነው። ህዝብ ምን ይላል? ይህንን ባድርግ ህዝቡ የህዝቡን ጥቅም በምን ሁኔታ ነው የሚያስጠብቀው? ብሔራዊ ጥቅማችን እንዴት ነው
በዚህ ሁኔታ የምናስጠብቀው የሚለውን ከውስጥ መነሳት አለ። ከዛ ወደ ውጭ እንወጣለን። ወደ ውጭ ስንወጣ ደግሞ የውስጥ ሁኔታችን እንዲህ ስለሆነ ከዚህ ውጭ የምናደርገው ነገር አይኖርም ብለን ለወዳጆቻችን ጭምር መናገር አለብን፣ ማስረዳት አለብን። እነሱም እንዲረዱ ማድረግ አለብን። ይሄ ነው እና ከዚህ ነን አላይንመንት ለእኛ ጥሩ መንገድ ነው ብዬ አስባለሁ። ቶሎ ብሎ ዘሎ ያለ መግባት ጥሩ ነው፣ ግን የግድ ብሔራዊ ጥቅምን የሚነካ ከሆነ ለምሳሌ ሙስሊም አገሮች ተባብረው ኢትዮጵያን አንድ ነገር ለማድረግ ከፈለጉ ካለማድረግ ከሞከሩ ወይም በዛ መንገድ ከመጡ ከእስራኤል ቀርቶ ከማንም ከአሜሪካ ከሌላው ከሁሉ ጋር መቆም አለበት። ምክንያቱም መጀመሪያ ብሔራዊ ጥቅም እኔን የሚረዳኝ ብሔራዊ ጥቅም የሚያስጠብቅኝ ይሄ ነው ካልን ከነሱ ጋር ብሔራዊ ጥቅም ነው የሚቀድመው። ስለዚህ ያንን ነገር እንግዲህ እያየን ይላል። እስከምን ድረስ ነው ያሱ ሁኔታ ብሔራዊ ጥቅማችንን እያስጠበቀ የሚከተለው የሚለውንም መገንዘብ አለ። ይህን ጉዳይ እንጨርሳለን። የመጨረሻ አንድ ሀሳብ ብቻ አንድ ጥያቄ ላንሳሎት። እንግዲህ እስካሁን የሆነውን ገና መጀመሩ ነው፣ 6ኛ ቀን ላይ ነው። ግን ብዙ ለማለት የሚያስችል ብዙ ነገሮች እየሆኑ ነው። በሀሳብ ደረጃ የተለያዩ ሀገሮች ሊገቡ እንደሚችሉም ጫፍ ጫፍ ፍንጩ እየታየ ነው። እውነት እንደነ ቻይና እንደነ ሩሲያ ያሉት ሀገሮች እዚህ ጦርነት ውስጥ ሊቀላቀሉና ጦርነቱ እንደተፈራው ሊሰፋ ይችላል ወይ? አንዳንድ ዓለም አቀፍ መገናኛ ብዙሃንም እያወሩ እንዳሉት ከአሁኑ ጊዜ የቀረበ 3ኛው የዓለም ጦርነት ለመጀመር የቀረበበት አጋጣሚ አልተፈጠረም እያሉ ነው። እየተፈራውስ ሊደርስ የሚችልበት እድል አለ ወይ? ምን ይታዩታል ዛሬ ላይ ሆነው ሲያስቡና? ይሄ መጨረሻ ጥያቄ ሆነ እዚህ ላይ ያሳቡት ውስጥ መልካም ነገር እንመኝ፣ መልካም ነገር እናስብ። መጥፎ ነገር ሊመጣ የሚችልበት ሁኔታዎች አሉ። ግን 2ኛ ዓለም ጦርነት ሆነ 1ኛው ዓለም ጦርነት የተፈጠረበት ሁኔታ በአሁኑ ጊዜ የለም። ለምን ብትለኝ 1ኛ ዓለም ጦርነት የተፈጠረበት ሁኔታ 3 ወይም 4 አገሮች በአንድ ላይ 3 ወይም 4 አገሮች በሌላ በኩል ሆኖ ኃይላቸውም ያንን አይነት ነበረ። ጀርመን በአንድ በኩል፣ ቱርክ በሌላ በኩል፣ አውስትራሊያን ወደ ላይ ይዞ ያለው ህብረት በአንድ በኩል፣ እንግሊዝ፣ አሜሪካ፣ እንግሊዝ፣ ፈረንሳይ እና ሌሎች አውሮፓን ሀገሮች በሌላ በኩል ሆኖ የፈጠሩትና ሌላው ዓለም እነሱን ተከትሎ ነው ሄደው። አብዛኛው ምስራቅ ምዕራብ አውሮፓን ተከትሎ ነው ሄደው። ኤሽያም አፍሪካም የራሱ አቋም አልነበረው። ኮሎኒ ስለነበረ ነው ተባለ ተነርቶ ሄዱ። ዛሬ ያ ነገር የለም። አገሮች ሁሉም ነፃ ፖሊሲ የውጭም የውስጥም በራሳቸው ብሔራዊ ጥቅም አንጻር እያካሄዱ ያለበት ሁኔታ አለ። ያ ሁኔታ ደግሞ በአንድ ላይ ሀገሮች ቀረሩ ብሎ በአንድ በኩል ሌላ በኩል ደግሞ ተሰነጣጥቀው የሚሄድበት ሁኔታ በቶሎ ቢፈጥር አይሆንም። ምክንያቱም እያንዳንዱ ሀገር የራሱን ብሔራዊ ጥቅም አንጻር ፖሊሲዎችን አላያንሱን በሚመሰርትበት ጊዜ ይሄ በ2ኛ ዓለም ጦርነት ወይም በ1ኛ ዓለም ጦርነት የተፈጠረው አይነት 2 መከፋፈል በአንዴ ቶሎ ይፈጠራል ብሎ ማሰብ ያስቸግራል። ምክንያቱም
ብዙዎቹ ሀያላን ተከፋፍለዋል በአሁኑ ጊዜ። ሌሎቹ ሚድል ፓወር ሆነዋል። ሌሎቹ ደግሞ አትሊስት ያንን ደረጃ ባይዙ ነፃ ፖሊሲ ለማራመድ የሚያስችላቸው ሁኔታዎች አሉ በአሁኑ ጊዜ በዓለም። ስለዚህ የዛን አይነት ነገር ቶሎ ይመጣል ብዬ አላስብም። ነገር ግን ምፈራው በሃይማኖት አንጻር የሚመጣ ነገር ቶሎ ሊቆም አይችልም ብዬ አስባለሁ። እና የሶስተኛ ዓለም ጦርነት እንዳይከሰት የሚያደርጉ ሌሎች ነገሮች ምንድነው? በአሁኑ ጊዜ ዓለም ሰላምን ይፈልጋል። የሰዎች ኑሮ የተሻለ ነው። ሁለተኛ ዓለም ጦርነት ወይም አንደኛ ዓለም ጦርነት ከነበረበት ሁኔታ በአሁኑ ጊዜ የሰው ልጆች ያላቸው የኑሮ ደረጃ ሻል ያለ ነው። ኑሮ ህይወትህ ደህና ሲሆን ያ ነገር እንዲጠፋ አትፈልግም። ጀርመን እንደዛ አይኑን ጨፍኖ ዓለምን እወጋለሁ ብሎ የሄደበት ምክንያት በአንደኛ ዓለም ጦርነት ያለውን የሌለውን ወስዶበት፣ ያለውን የሌለውን አጠፍተውበት፣ ያለውን የሌለውን በካሳ ፈረንሳዮች፣ እንግሊዞች ክፈለን ብሎ ካሸነፉ በኋላ ከብዙ ዓመት በኋላ በካሳ ክፍያ ደም ስራቸውን ስለመጠጡ ነው ህዝቡ ሂትለርን የተከተለው። የጀርመን ህዝብ በጣም የሚያስብ በጣም የሰለጠነ ህዝብ ነው። ግን ሆይ ብሎ ከሂትለር ጋር የሄደው ስለተቸገረ ነው። ሀብቱ ስለተወሰደበት ነው። በጣም ሁሉንም በፖለቲካሊ ኢኮኖሚካሊ እና ሁሉን ነገር ስላጣ ነው። እንግዲህ አሁን ያንን ነገር በኢራቅ ሊፈጠር ይችላል። በኢራን ሊፈጠር ይችላል። ግን ያላቸው አቅም የሂትለርን አይነት ሊፈጥር የሚችል አይሆንም ብዬ ገምታለሁ። ይሄ በምዕራብም በምስራቅም የትኛው አሜሪካን ነው ያንን ሁሉ ጥሩ ህይወቱ ጠፍተውበት ሲኦል የመሰለ ህይወት ውስጥ ገብቼ ልኑር ብሎ ግፊት የሚያደርገው? ስለዚህ ዲሞክራሲ አለ። ከአሁኑ የአሜሪካን ፓርላማና የአሜሪካን መንግስት እየተከፋፈሉ ያለበት ሁኔታ አለ። ሰላም መምጣት አለበት። ያን ጊዜ የዚህ አይነት ሁኔታ የለም። ወይ ንጉስ ይወስናል፣ ወይ አንድ ትልቅ ጠቅላይ ሚኒስትር ፓወር ያለው ይወስናል፣ ሌላው አብሮ ይሄዳል። ያ ሁኔታ የለም። ስለዚህ በዓለም ላይ የአንደኛ ወይም የሁለተኛ ዓለም ጦርነት አይነት በቀላሉ ይፈጠራል ብዬ ማሰብ አልችልም። ምክንያቱም የዓለም አቀፍ የሰው ልጅ ራሱ ተለውጧል። የሰው ልጅ ነፃነቱ፣ የኑሮ ሁኔታው ከዛን ጊዜ ከነበረው እጅግ የተሻለ። ስለዚህ ያንን ለማጣት አይፈልግም። ይህንን በምልበት ጊዜ በዓለም ላይ የሚፈጠረው ግጭት በሰዎች ልጆች ላይ የሚያደርሰው ችግር ያንን አይነት ሁኔታ ባይሆንም እጅግ የጎላ ሊሆን ይችላል ብዬ አስባለሁ። እሺ፣ በጣም አመሰግናለሁ አምባሳደር። በጣም ነው አመሰግናለሁ። ለጊዜውም ለማብራሪያው አመሰግናለሁ። በጣም አመሰግናለሁ።